አድርጋ ነው። አንደኛ ፈተና ነበረ፣ ፈተናውን አላለፈም። ፈተና ነበረ፣ ፈተናውን አላለፈም። ሲቀጥል ደግሞ ፈተናውን አላለፈም ብለን እኛ ስላልን እሷን የሆነ ነጥብ ሊያስጥል ነው ዛሬ ዝግጅት ያደረጉት። ተመካክረው በደንብ ያስታውቅባቸዋል። መደባደቧ እንደውም በጣም አሳንሰዋለች። ሀይሚዬ ተመልሳ ወጥታ ሁሉ ድንጋይ ይዛ ብትወረውር ቆንጆ ነበር። መማታት በደንብ ነበረባት። ምክንያቱም የቅናት ሳይሆን ይሄ ቆሻሾች ስለሆኑ ከአጠገቧ መጥራት ስላለባቸው ቦምብ ነበር። ኬኩም እንዳንቺ ነው ብላታለች። እንጨት ይላለች። እውነትም እንጨት ናት ይቺ። እንጨት እንኳን ደረቅ ማለት ነው። ጥቂቷ እየታያረን እንዴ ከኋላ ዩዘር የአንድ ጥያቄ ልጠይቃችሁ። የ7 ወር ነብሰ ጡር ልትወልድ 2 ወር የቀራን ነብሰ ጡር እንደዛ ትሆናለች? እንደዛ እንትን መሀል ትገባለች? አምሳ ደደቦች እኛ ላይ ነው የሚጫወቱት። እሷ እኮ ስፖርተኛ ናት። አንቺ ደግሞ ሯጭ ነበረች። በእናትሽ ሞት ለምንድን ነው እንደምታረጊው? ሰኒ አንቺ እኔ እወጣለሁ። እግዚአብሔርን ቁጭ በይና ያት አንቺ አውጪው በሙሉ በቃ እኔ አልፈልግም። ሰኒ ምን ሆነሽ ነው? ምን ሆነሽ አለ አንቺ? እነሱን እንደምናያቸው ልታደርጊ ነው እንደ ይቺ ቆሻሻ ደግሞ እሷን ቁጭ ብዬ የማይበት አውሪ እስቲ በቃ አንዴ በየተራ እናውራ እንደ ትልቅ ሰው። እንዴት አመሻችሁ እህቶቼ? ሰላም ናችሁ ወይ? ሁላችሁም ገንዬ ዛሬም ተናደሻል? እንዴት ነው? አልተናደርኩም። እኔ የተናደርኩትኝ አይተሻል አይደለ? ሁሌ የማትፈለጊበት ቦታ ትገኛለሽ። ልብሷን አሳይሻለሁ ብዬ እኮ ነው ውስጥ የለበሰ ማይባለው ሰኒ በእናትሽ እራሱን አሞኛል አላይም አልኩ። ቆይ ዝርክርክ ክላስ ሲጀመር በመጀመሪያ ደረጃ ይኸውልሽ ልንገርሽ፣ እቺ ማለት ቆሻሻ የወረደች ሴት አሰዳቢ የወንድ ጥማት ያለባት ናት። ይቅርታ አድርጉልኝ እና ይሄን ቃል ሴት ልጅ ራሷን ስጠብቅ ሴት ልጅ ራሷን ስታረክስ የዚህን ያክል በዓለም ላይ ማይችም አላቅም። ለመጀመሪያ ኢትዮጵያ ላይ ሪከርድ የሰበረች እቺ በስባሳ ናት። ሲጀመር ቀሚሷን ታስተካክል፣ ከሀይሚ ጋር አትወዳደርም። ሁለተኛ ግን የጥያቄ አለኝ። ጥያቄ ምንድነው? ፍፄ ለምን አመጣት? በቃ እኔ ፍፄ ጋር ጥያቄ አለኝ። ከእንደገና መጀመሪያ ላይ መግቢያ ሲሰሩ ከእሷ ጎን ቆሞ ምናምን አላረ ሲያሽቃብጥ ነበረ። እሷ አብራው ነው እያለ ሲል ነበር። በቃ ስለዚህ ስልክ ተደውሎ ወጥቶ አይሚን ያመጣበት ምክንያት ለምንድን ነው? ይሄ ጥያቄ ለፍፄ ሊያናድዳት ነው ወይስ በሷ ሊያስጠድፋት? ለምን እንደሆነ ታውቂያለሽ? ሁለቱም ቆመው ታውቂያለሽ? ትላንትና ተነጋግረው ሄዱ በጋሽዬ ፊት ለፊት ምናምን ብላ ቀበጣጠረች። ገብቶሻል? ሲቀጥል ደግሞ አባወራው ልበለው ስሙንም አልጠራም እኔ አባወራው ይሄን ነገር አይኑን ከፍቶ እሷን ሲያይ ለምን ወጥቶ አልሄደም? የምን አባወራ መጣ? በእሷ ምክንያት አይደለም። በማንም ፊት እንድትሰደቢ ያደርጋል እንዴ? ይሄን ቃላትና ይኸውልሽ ገንዬ አንድ ነገር ልንገርሽ። በመጀመሪያ ፍፄ ጥፋተኛ ነው። እንዴት ብለሽ ብትይ ትላንትና በሰራው ቪዲዮ ምንድን ነው ያለው? ተልኮ አላት በእንደዚህ ወጥቶ ሰምተናል ቪዲዮን። ዛሬ ግን ከእሷ ጋር ቆሞ ማስደሰት እፈልጋለሁ በእንደዚህ ወጥቶ ይሄንን 300 ሺህ ነገር ነው ለፍቶ ያመጣው። ኖ አይደለም ገኒ መሆን የለበትማ አይደለም። እሺ የዛ እነሱ ይጨማለቁ። ግን ሃይሚን ያመጣበት ምክንያት ትረር ነው። እች ልጅ ተነስታ እች ልጅ ብትመታት የሆነ ነገር ብትሆን እኔ ምንም ሊገባኝ አልቻለም። ገኒ በዛ ላይ እኮ ፍፄ አላረገም ብሩክ አላለም እኮ ጠጥቶ አርጎ ይሆናል ነው ብሎ ያለን እኮ ፍጹም እኮ ነው። ይሄን ነው የምልሽ። አሁን ይሄንን ስራ እኔ መቤቴን የምልሽ በትክክል የሱና የቤት እጅ ነው። በቃ አሁንም ነገም ተነጎዳ ይሄን ከመናገር ወደ ኋላ አይደለም። አንድ ሰው እኔ ከተጣላው ሰው ጋራ ሄጄ ጎትቼ ይዤ መጥቼ አምጥቶ ጥግ ቆሞ ያያል ወይ ያገላግል። እሱን ኬክ ነኩስ አለከውም እኮ ኬክ እሷ ብቻ ነበረች። አምስቱንም ወንድ አፍጨርጭራ ወጣ ሄደችው አይደለ? ስለዚህ ለምን አመጣት ነው እኔ አሁን የኛን እንትን እየመለሱልን ያሉት። ለምን በቀደም ቪዲዮ ይለቀቃል ብለን ስንል ዛሬ እሷ መጣ እኔ የምሰጠው ልጅ ነው ልጅ አባትሽ ይጥፋንች መንጃ ልጅ ምን አይነት ቆሻ እንደ ኢትዮጵያ በሆንኩኝ እችሌ ነበር ፍላሽ መድፋት ፈልጊ። እኔ በህይወት ሰድቤ አላቅም። የሴት ልጆች እናት ነኝ። ይቺ
ሲቀጥል ደግሞ እሱ ጋርም ጥፋት አለ። ብሩኬ ጋር ደጋፊዎች ባራንስ ገንዬ ይሄንን ሁለቱ ይኸውልሽ ተናፍቃ ነው የምትመጣው። በዛ ላይ ወንድ አይደለም እንዴ? ወንድ ያልሆነ ወንድ አያስፈልግም እንዴ? እንደ ወንድ ኮስተር ሲል ወንድ ዲሳይድ እሱን እኮ ነው ወይዘርዬ የምለው እኮ እሱ ወጥቶ መሄድ ነበረበት። ለምን መሰለሽ? በእሷ ነው የሁሉ ነገር ድብልቅልቅጣው በዚች በአንድ ተራ ሴት ነው። ስለዚህ እኔ በሱ ቦታ ብሆን የማረገው ምንድነው? ልክ እሷን እንዳየው ኬኳንም እዛ ራሷ ትብላ፣ ወርቋንም እዛ ወርቅ ይሁን አርተፍሻል እዛ ራሷ ትልበስ። ወጥቼ ነበር። ማን ያዘጋጀው ዝግጅቱን? እሱ አይደለም እንዴ? ማን ነው? አቺ ሰው እንደምን ሆነሻል አንቺ? አንቺ ተብላ አይደለም እንዴ? የልብ ልብ ተከቷትኝ እኮ ይሄንንም ብለሽ በይ ያልተፈለግሽበት ቦታ አትገኝም ያለቻት ነው እቺ። እሷም ተገኝታለች ደግሞ እሷ በቆመችበት ቦታ። ሃይማኖት ታደሰናት ደግሞ ግርግር እንደሷ እንኳን ቆሻሻ አይደለችም፣ እንደ ታዋቂ እንኳን አይደለችም። የት ቦታ አይታት ታውቃለች? ይቺ ቆሻሻ፣ ይቺ ማፈሪያ ማታፈር እፍረተ ቢስ መጋሻ። ዛሬ ደግሞ ከዚህ ቪዲዮ ላይ መቅዲ እስኪ ተናገሪ። መቅዲ ፍርዬ ጨረሽ? እስቲ አውሪ ፍሬ። እኔ አወራሁኝ እኮ መቅድዬ የገባኝ ስለ ተጨረሰ ምን አንተ አስተያየት ነው የምትሰጡት እናንተ? ልጅቷ የሰደበቻት ጠጉሯን የያዘቻት ምንም አልመሰላችሁም እናንተ? ለመተንተን ነው እንደመጣችሁት? ፍርዬ እኔ ሰንትኝ አይደለም እኮ የእሱ ጥፋት እኮ ፍፄ ነው ገንዬ፣ የእሱ ጥፋት እኮ ፍፄ ነው ተጠያቂ። ለምን እንደሆነ ታውቂያለሽ? ይኸውልሽ ፍሬ ስለሆነች የራሱ ልጅ ስለሆነ እሷን ሹሩር እያደረገ ብቻ አይደለም ልጅ ብሩኬም ጭምር ራሱ ጭምር ብሩክ ራሱ ወራዳ ነው። እሱን ያስናቃል አልኩሽ እኮ ራሱን ያወረደ ፕሮግራም ሲያይ ወጥቶ መሄድ ነበረበት። በቃ ቆሞም ከእሷ ጋራ መነጋገር የእናቱ ልጅ ነኝ መባል አልፈልግም ይላል። እንደዛ ቁጭ ብሎ ከዚህ በላይ ሴትን ማንገላታት አለ እንዴ? እሱ እንደ ኪንግ ተቆሞ አትንኪኝ አትንከኝ እያለ ካነካችሁ ለምን አዘጋጀ ታዲያ? ለምን አንገቱን ላይ ያደረገችለት? እኔ ክብር በማይሰጠኝ ቦታ አልቀመጥም ክብሬ አላለም እንዴ? ትላንትና ምን ይሄ ከዚህ በላይ ውርደት አለ እንዴ? ከዚህ በላይ ውርደት አለ? እሱ እኔ እንደዛ አይነት ቦታ አልጠብቀውም ነበር። አይገርማችሁ? ውርደቱ ትልቁ ዳቦ ሊጦነ እኮ ነው ነገርየው። ይሄ እኮ ከውርደትም ውርደት ነው። እኔ እሱም ተመልሼ ሚዲያ ላይ አልመጣም። በቃ ወዳችሁም ጠላችሁም ይሄ ከውርደትም ውርደት አይተን ሰምተን የማናቀው ተሰምቶም ታይቶም የማይታወቅ የውርደት ውርደት ነው። እቺ ለቃቃሚ ውሻ ደግሞ ከዚህ ወዳ ሞተላችሁ። ለአንዷ ቀለበት አደረጋት፣ ለአንዷን ደግሞ አስረገዛት። ምንድነው ይሄ? ምን ማለት ነው? በስመ አብ ወወልድ በሉ። እሱማ የለመዱት ነው። አሁን እኮ እኛ እኮ የምናውቃቸው በዚህ ስላልሆነ ነው። ስሚ መሄድ የለመደ እግር እኮ ይሄዳል። መሄድ የለመደ እግር ይሄዳል። አርፎ ማይቀመጥ እጅ ደግሞ አርፎ አይቀመጥም። ቆርጠሽ ካልጣልሹ ማለት ነው። እከካም እኔ እቺ ቆሻሻ የእሷን ፀጉር ትነካለች። እቺ ማንም ደፍሮ ማያውቀውን ያስደፈራት እሱን አስደፈራት። ግን ትልቁ ነገር ምንድን ነው? እኔ ልጅቱን ባገኛት ደስታውን አልችልም። ስልኳን ባገኘ እንኳን ደውላታል። በዚህ ልክ ሴትነትን እንደዚህ የጣለች ቆሻሻ ከዛ አልፋ እንዴ! ምንም ቢሆን እኮ እነዚህ ልጆች በክፉም በደግም አብረው አሳልፈዋል። ይሄን ሁሉም ነገር እኮ አድርገዋል። እንዴ በዚህ ደረጃ አዋርዳ እሷ እንደማናደድ እና ለመሳደብ እሷ ለመወደድ ከዚህም በኋላ እኔ ነኝ ከጎኑ መሆነው። ከጎኑ ሁኝ ብትባል እምቢ ብላለች። በዚህ ሰዓት እውነትሽን ነው? ሲሪየስ እንዲ በዚህ ሰዓት ከጎኑማ ያልሆነችበት ለምን እንደሆነ እናንተም ታውቃላችሁ። እንደውም ጎበዝ ናት። አጠገቡ ሆና እያዋራች እስካሁንም መኖሯ በእውነት ለሰው ልታሳጧት፣ እኛ እንድንጠላ እኛ እንዲህ ያላረገችም እንድንል እኛ እኮ በቀደም ያልነው እኮ እነሱ ይታረቃሉ፣ የውሸት ነው፣ ራሳችንን እያታለልን ቁጭ ብለን ነው እኮ። እናንተ እየተደበቃችሁ እኮ ብልግናችሁን ስትሰሩ እኮ ሃይማኖት እኮ ለእናንተ ቤት ለእናንተ ኑሮ እኮ ስትሰራ ነው እኮ የከረመች አይደል እንዴ? እናንተን ቻናል ለማሳደግ እናንተ እየተደበቃችሁ ከእሷ እየተጣላ እየመጣ አንቺ ጋር ስትልከሰከሱ፣ ባለጌ ልክስክስ፣ ሴትነት የሌለሽ የሴት ክብር የሌለሽ ከእንዳንቺ አይነት ጋር በድራማም በእውነቱም ልጅ አለው ቺት አረገ ሲባል ሼም ያዘኝ እኔ። ምክንያቱም እኔ የጠበቅኩት በዚህ ደረጃ ስላልነበረ
ወንድሜ ልጄ ጥሩ ሰው ብዬ ስላሰብኩት ለራሴ አሁን የሚያደርገውን ሳይ በስመ አብ እኔ አፈርኩኝ። በጣም ነው ያስጠላኝ ቪዲዮውን ለማየት ሃይማኖትን ለማየት ብቻ ነው ኢቭን የምገባው። እኔ ሁዘርዬ አሳዘነችኝ እኮ የኔ ደስታ ቀምታችሁ እናንተ ደስተኛ እንደውም ሁሉንም ነገር ሰብርብር ማድረግ አለበት ሃይሚ ከዚህ በኋላ ሁሉንም ነገር ማሰበር አለበት የሆነ ድንጋይ አምጥታ ፈንክታ መለቀቅ አለበት። እግዚአብሔርን ነው እንዳልችሁ። ለምንድነው እሷ እውነት ከሆነ ይሄ ድራማ ካልሆነ ለምንድነው የምትገኘው? በቃ ለምንድነው እነሱ ጋር የምትመጣው? ቆሻሻ ጋር ለምንድነው የምትመጣው? እሷ እኮ እንደ ታዋቂ እኮ ታዋቂዎቹ ጋር እኮ የምትገናኝ ነበረች። እሷ እኮ እንዲህ አይነት ቆሻሻ ግርግር ቦታ እንኳን የምትፈልግ ሴት አይደለችም። ይቺ ቆሻሻ በዚህ በቆሻሻ የሴት አክባሪ ነኝ እያለው ሃይሚን ለካ እዛ ቀለበት አድርጎ ያቺት ደግሞ ይወዳል። እሱ መታየት ይወዳል። እሷ ያላት ሴት ናት። እንደዚህ እየተጓተትኩ መስራት አልፈልግም ብላለች። ትናንትና በአባትየው ፊት እንዲህ መጓተት አልፈልግም፣ እንዲህ አይነት ነገር አልፈልግም ብላለች። እሱ አሁን እንደዚህ አድርጎ ደግሞ የሚያስቀናው በዚች ሴት በዚች አላየውም እንዴ? እኔ ዶዶራን ይግዛላት፣ ብቷን በደንብ ታጥማ እንትን እንድትል ይግዛላት። እሱ የእውነት ከሆነ ግን ይሄንን ዩቲዩብ እና ቲክቶክ እናዘጋለን። ቁጭ ብለን ነው እናዘጋው። እሷ ለፍታ እንደዚህ የተጫወታችሁባት ማንም ዝም አይልም። ክፋት አይደለም፣ ትክክለኛ ነገር። ፋፊ አውሪስቲ ፋፊ መቅዲ የላችሁም እንዴ? ቲጂ አለን መቅሪማ ምንም የለኝም። እንደውም ከዚህ በኋላ ማለት ይዘርዬ ይኸውልሽ ከዚህ በኋላ ማንም ሲጠራት ራሱ ሃይሚ ማለት ነው አትሂድ፣ በቃ እንደዚህ አይነት ሴት ጋር አትገናኝ፣ አያስፈልግም። በቃ ራሷን እንትን አትበል ከዚህ ከወረደች ሴት ጋር አያስፈልግም። ነገ እሱንም እኔ አሁን ጽፌለታለሁ። ሲጀመር የለም ኦንላይን ላይ ይሄ የሆነ ጉርጥ ራስ አርፎ እዛ ይቀመጥ፣ እዛ ይጎተታ እየጠራት ልጅቷን እንትን አይበላት። በቃ አንፈልግም ከሷ ጋር ያበቁት እኮ ሃይሚን ይወዳል፣ ከሃይሚ ጎን ነው። እሱ ነው ሰው ብለው ነው እንጂ እኮ እዛ መቶ እንደንትን እንደ ማይሰራ እንትን ይመስል ተገትሮ የሚያደርገው ነገር የለም እኮ። ለእሷ ብለው እኮ ነው። እሷን ይወዳል፣ ከጎኗ ነው፣ ለእሷ ይቆረቆራል ብለው ነበረ። እሱ ለካ ውስጡን አንቺ መርዝ ነው አንቺ። እንደዚህ አይነት ድራማ ከሆነ አቁሙ። ይሄ ድራማ አይደለም። በጣም ቆሻሻ ነገር ነው የምታሳዩት። ሪል ላይፍ ላይ እኮ የሌለ ነገር ነው እያየን ያለ ነው። እሺ ድራማም ስሩ እኮ አልን አይደለ እንዴ? ተቀበልን እኮ። ለምንድን ነው የምትሳደበው? ይቺ ቆሻሻ እነ ሶስና አራዳዎቹ እንኳን አልሰደቧትም ሃይሚን። እንገርሽ ይኸውልሽኝ፣ አዲስ አበባ ልጅ ለዛው ገበሬ መሀይም ስለሆነች ይኸውልሽ፣ አንቺ ፋራ ስትሆኚ ሰው አታፍሪም። ይቺ ሰው አታፍርም። ይቺ ገበሬ እኮ ናት። ይቺ የመጨረሻ ፋራ ናት እኮ። በዛ ላይ ፊቱን ስታሻሽ ደግሞ ሰገጤ አራዳ ብትሆን እኮ ትቀየሳለች። በቃ እነሱ ራሱ ዘርዬ ከሃይማኖት ውጭ አቡጊዳ ሽፍታዎች ሲደብሩ ሰገጤዎች ስሚ ገንዬ ሰገጤ ስታሻሸው እቅፍ ታርግዛለች ወይ? አሁን ብሩኬ ለዚህ ነው ተናዶ ያረገዘው አይደለ? ታርግዛለች ወይ? የምር እኮ ነው። ምንድን ነው እሱ ለዚህ አይደል እንደ ተናዶ ያስረገዘ? እሷ ዛሬ ታርግዛለች፣ ነገ ስትመጣ ሰኒ አይሚን ታውቂያታለሽ። ከነ ክብሯ ያለች ሴት ናት። ንግስት እንደዛ አይደለም እኮ እሱ። አንቺ ደግሞ ጨዋ ያሳደገው ናቸው፣ መንገድ ዳር ያደገች አንድ ናቸው እንዴ? ከነ ክብሯ ጨዋ ያሳደገው መንገድ ዳር ያደገች አንድ ናት እንዴ? ከሷ ጋር የምታወዳድራት ስላልተገኘች እኮ ነው። እቺ እኮ ክብሯ መጣች። እሱና እሱ አንድ ናቸው እንዴ? እሷና እሷ ጨርሽ። እኔ ቻርጅ ሊያልቅ ነው፣ አውርቼ ሊጨርስ ብዬ ነው። ቻርጅ አድርጌዋ ስልክ። እሺ እናቴ አውሪት እንጂ። እሺ ድራማም ቢሆን ምን አለ መሰለሽ ፋፊ ማለት ነው። ምን አለ መሰላችሁ? የምር ነው እግዚአብሔርን። እኔ ይሄ ነገር ጭንቅላቴ ላይ ሁሌ የተቀመጠኝ ነገር ምንድነው?
የሆነ ጊዜ ግጥም እያነበበች ነበረና እሱ ምንድነው አለ ሰው አላያችሁም ብላችሁ የሆነ ጓደኛችሁ ላይ የሆነ ሰው ላይ በደል አታድርጉ ይፈጣል። እሱ መቼ ባለበት ተገኝቶ ሸዱ አስረግዞ መቼ ባለበት ፍቅር አለ። ፍቅር ደግሞ አለ ፍቅር እኮ አንዳንድ ሰው አመት 2 አመት ይቆያል። 5 ወር በቂ ነው ለመተዋወቅ አለ። 2 አመት እንደዚህ ጢባ ጢቤ ባደለም በሷ በእኛ ላይ ሲጫወት ተሸወደ። እሱ እኛን ሸውዳለሁ ብሎ እዚህ ጋር ደግሞ ገኒ ምን አለ መሰለሽ ተመልካቹ አንዳንድ እንስሳዎች አሉ አቋም የሌላቸው ደግሞ ሰምቻለሁ። ፊፊ ስራ ነው የሚሰሩት እነሱ ብቻ ናቸው ወይ ይሄንን ስራ የሰሩት አሉ። እነሱ ይሄንን ብልግና ነው የሚያበረታቱት። ያበረታቱ ብልግናና ትውልዱን ያጥፉ። አይኑ ስራ ይስሩ ግን በትክክለኛው መንገድ እውነት የሆነውን ነገር ነው። እኛ ስራ ነው ብለው እስካላሉ ድረስ ተጎጂውን ወይም እውነት የሆነውን መንገድ ነው ይዞ የሚገባው። ድድብና ብዙ ተመልካች ምንድነው እንደንትን እንደለባበጠው ዛሬ ሌላ ነገር ሰጥቼሻለሁ እኮ ሊሰኔ ምን ሆነሻል? ሁሉንም ኦፕን አድርጊ፣ ሁሉንም ኦፕን አድርጊ። እኔ አገባኝም ስለሌላው እኔ ስለልጅ ባለች ያልተፈለግሽበት ቦታ አትገኝም ብላ ጸጉሯን የነካቻት አስወጣልኝ ይችን ሴትዮ ዋት ገኒዬ ምን አናደደሽ? እንደማፈልግ እንጂ እኮ እንደምትፈልግ ተንበርክኮ ሲለምን ረግጣው ሄዳለች። ስለዚህ ተፈላጊ እንደሆነች በተግባር ነው ያሳየችው። ርካሽ እንደሷኒ ስለምወደው እዛ ሲያመጣት እኮ በቃ ፌመስ የሆነች መስሏታል። መሳቂያ ሴት አሰዳቢ ባለጌ ቆሻሻ ሴት ልጅ የመጀመሪያ ኳሊቲዋ ራሷን መጠበቅ ነው። ብብቷን ሳታጸዳ በስርዓት ቀሚሷን ሳለብስ እሷን ቢያረገኝ ብብቴን እንደዚህ አድርገው ያወጡ ለታ ነው የመጣፋው። እሱም ቢያረገኝ ራሱም ተናገ ልጅ ወንድም ምንም ከመፈለጓ በፊት ራሷን ታጽዳ። ራሷን ያላጸዳች ሴት ልጅ ግን ሴትም ይጠየቃል አይደለም ወንድ ልጅ። ይቺ ቆሻሻ የእሷን ጸጉርና ደግሞ ያልተፈለገበት ቦታ ትገኛለች ትላለች። ጸጉሯን እንኳን የሆነ ቁጥጥር ተሰርታ እንኳን እንደው ለሚዲያ አይመጥንም። ስትመጣ በየጊዜው የሆነ ገመድ ነገር ተሰርታ ይበሰበሰ ጂጂ በደንብ ርገጫት። እሷና ፍጽን ርገጫት። ሌላ ተይውና እሱ ሁለቱን ሌላ ምን አገባን? እሷን ነው እንጂ ምን አገባን? ምን እሱ የፈለጋ መስተዳድር መስሏት እኮ ነው። እቺ ባለጌ ቆሻሻ እናቴ አስጨርሽኛ። ዊጉን ሲጀምር ለሱ እንደዚህ አይነት እውነት አንቺ ኮንሽ ሰርፕራይዝ ያረግሻት ማማ ቆይ ቡርቴ ሰርፕራይዝ እውነት አንቺ ኮንሽ ያረግሽው ሰርፕራይዝ ጂጂ በምን ሆኖ ሰርፕራይዝ ታረጋው? በኤርጋንዶ ጫማ ቆይ አዳምጪኝ። ቆይ ማማዬ ተይው። ቆይ ማማዬ ይሄንን በትንሽ ገንዘብ አታወጪውም። 29000 ግራም ወርቅ እየተሸጠ ዊግሽን ቀይሪ። አንቺ ደግሞ የምንወርቅ አመጣሽ የአርቲፊሻል ነው እንደ ወርቅ የምትይው ገበሬ ልታረጊ ነው እንደዚህ። ቆይ ማማዬ እንዴ ቆይ 1 ግራም ወርቅ ስንት እንደው ታውቂያለሽ? ኢትዮጵያ ነሽ አይደል? አሁን አውቀዋለሁ። አይደለም የውጩ የሀገር ውስጥ ራሱ ግራም ስንት ሺህ እንደሆነ 5000 ልርገጣል። የሀገር ውስጥ ራሱ ኧረ ተይ ልራገጥ ተይ። ቆሻሻ ትርገጥ በደንብ ሌላ ትንኪና እሷን ርገጫት ትጂዬ። የማትገኝበት አካውንት እንዘጋለን ስል ወደ ሌላ እንዳትወስዱ ያሉት የልጅቷን ነው። ወደ ሌላ ወስዳችሁት እንስሳዎች ልጅቷን ነው ያሉት። ታችሁ ብላችሁ ኮሜንት እንዳትጽፉ። የልጅቷን ቲክቶክም ዩቲዩብን እንዘጋለን ያለች ዩዘር የልጅቷን ነው። ወደ ሌላ አትጣምሩ። ዝም በያቸው፣ ዝም በላቸው። አሁን ተረዱም ይላቸው ሂዶ ያስከፍታሉ እኮ እነሱ አማርኛ ግልብጥ ነው የሚያውቁት። ይጋልብጡ። ኧረ ልጨርስ ቡርቴ ሀሳብ ልስጣት ለሴትዮዋ። ለእንቁራሪቷ ሀሳብ ልስጣት ይቻለሁ። ይኸው ልጅ ሰኒ ሞዴሬተር አላት። አውሪ እንደፈለግሽ። እህቴ አልልሽም። አንቺ እንዲህ አይነት እህት የለንም። ሴት አሰዳቢ ነሽ። በኢትዮጵያ የመጀመሪያ ደፋሪ